ይህ የወታደር እጅ አይደለም። ይህ የአዳኝ እጅ አይደለም። ይህ የወንድም እጅ ነው። ከደቂቃዎች በፊት ዓለም ንጹሕ ነበረች። ከደሙም በፊት አፈሩም ነበር። ነገር ግን አፈሩ ንጹሕ ነበር። የፈሰሰን ደም ቀምሶ አያውቅም። ምክንያቱም ሞት ምን እንደሆነ አይታወቅም። ሞት የሚለው ቃል በሰው ልጅ መዝገበ ቃላት ውስጥ አልነበረም። መቃብሮቹ አልነበሩም። አፈሩ፣ አዝርቶችና ሰማዩ ብቻ ነበር። ነገር ግን በዚች ሰዓት አፈሩ አዲስና የተከለከለውን የሰው ልጅ ደም ቀመሰ። የሚሰማው ጸጥታም የሰላም አይደለም፣ የድንጋጤ እንጂ። ኃጢአት በኤደን ገነት በተከለከለ የዛፍ ፍሬ እንደገባ ተነግሮናል። ያ አለመታዘዝ ነው። ያ ውድቀት ነው። ይህ ግን ሞትና ሲኦል ወደ ምድር ያመጣ ክስተት ነው። አዳምና ሔዋን ከገነት ከተባረሩ በኋላ የመከራን ትርጉም ተምረዋል። የተሰበረው የዝምታ ዓለም ንጉሥና ነገሥት ናቸው። ነገር ግን በዚህ የመከራ ትግል አዲስ ምዕራፍ ተጀመረ። ሔዋን ወለደች። የሰው ልጅ ሁሉ የበኩርም ልጅ ዓይን ሆነ። ከዚያም ታናሹ ወንድም አቤል ተወለደ። ዓመታት አለፉ፣ አደጉ። ቃኤልም መሬቱን ተመለከተ፣ በእርሻ ላይም ተጣመደ። ገበሬ ሆነ። የተረገመውን መሬት ይቆፍራል፣ ዘር ይዘራል፣ አትክልትና ፍራፍሬዎችን ይሰበስባል። እሾህ አሜኬላ የአዳም እርግማን የቃኤልን የዕለት ተዕለት እውነታ። አቤል ሕይወትን ተመለከተ፣ እረኛ ሆነ፣ መንጋውን ይጠብቃል። ሁለቱም በየራሳቸው መንገድ ከምድር ያመርታሉ፣ ነገር ግን ተቃራኒ ናቸው። ቃኤል የሰው ከተማ፣ አቤል የእግዚአብሔር ከተማ። ሁለቱም በአንድ ፀሐይ ስር አድገዋል። ከአባታቸው ከአዳም ተመሳሳይ የገነት ታሪኮችን አዳምጠዋል። ሁለቱም በሰማይና በምድር መካከል ያለው ክፍተት ሰፊ እንደሆነ ያውቃሉ። ሁለቱም ይህንን ክፍተት ለማስተካከል አንድ ነገር መስጠት እንዳለባቸው ያውቃሉ። ያም የሚያቀርቡት መስዋዕት ነው። የመስዋዕትን ቀንም ደረሰ። ቃኤል እርሻዎቹን ይመለከታል፣ ስኬቱን ያያል፣ የምድርን ፍሬ ይሰበስባል፣ የሰበሰበውን ያመጣል። እግዚአብሔር ሆይ ላንተ ያደረግኩትን ተመልከት፣ እርግማኑን እንዴት እንዳሸነፍኩት ተመልከት ይላል። መሠዊያውን ይገነባል፣ ለራሱ ጥንካሬ የመታሰቢያ ሐውልት ይገነባል። አቤል መንጋውን ይመለከታል፣ የራሱን ሥራ አያይም። እግዚአብሔር የሰጠውን ሕይወት ያያል። የሰባውንና የበኩሩን በግ ያቀርባል። ከተረገመው መሬት የሚበቅል ፍሬ ማምጣት እንደማይችል ያውቃል። ደም ማምጣት አለበት፣ ምትክ ማምጣት አለበት። ሕይወትን ለሕይወት ያመጣል። ወደ መሠዊያው ይሄዳል። ሁለት መሠዊያዎቹ፣ ሁለት ወንድማማቾቹ፣ አንድ አምላክ እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ። ወደ ቃኤልና ወደ መሥዋዕቱ ግን አልተመለከተም። ቃኤል ውርደት ተሰማው። እርሱ ጠንክሮ ሰርቷል፣ ነገር ግን ችላ ተብሏል። ይህ የስብራት ነጥብ፣ ይህ ውርደት ወደ ቁጣ የተለወጠበት ጊዜ ነው። ቃኤልም እጅግ ተናደደ፣ ፊቱም ጠቆረ። ለምን እሱ? ለምን ደካማ? እግዚአብሔር አምላክም ቃኤልን እንዲህ አለው፣ ለምን ታዝናለህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፍቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ነገር ግን በዚህ ሰዓት ቃኤል የሚሰማው የእግዚአብሔርን ድምፅ ሳይሆን የውስጡን ጩኸት ነው። እግዚአብሔር አይወድህም። እግዚአብሔር አዋረደህ። አቤል እየሳቀብህ ነው። አቤል የበኩርህን መብት ሰርቆ። አቤል ከሌለህ እግዚአብሔር ሊመርጥ ይገባል፣ ምክንያቱም የምትቀረው አንተ ብቻ ነህ። ይህ የመሥዋዕት ጭስ ነው፣ በቃኤል ደረት ውስጥ የሚነድ የቅናት ጭስ። ቃኤል እያሰበ ነው፣ እቅድ እያወጣ የመጀመሪያውን ግድያ ሊያከናውን። ነገር ግን አቤልን ከወላጆቹ ማራቅ ያስፈልገዋል። ከመሠዊያውን ቦታ አራቀው፣ ከእግዚአብሔር ዓይንም እንዳራቀው አስቧል። ቃኤልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። ሜዳው የቃኤል ግዛት ነው። አቤል ዙሪያውን እያየ ቆሟል ከወንድሙ ጋር ለመነጋገር። ነገር ግን ቃኤል የመግደያ መሳሪያውን ድንጋይን አነሳ፣ ገደለው። የአቤል ደም አፈሩ ላይ ተረጨ። ምድር ዘር እንድትበቅል፣ ዝናብ እንድትቀበል፣ ብርሃን እንድትቀበል ተፈጥራለች። የሰው ሕይወትን ደም ግን እንድትቀበል አልተፈጠረች። ቃኤል ዙሪያውን ተመለከተ። ምስክሮች የሉም። ያሉት ሰማዩና አፈሩ ብቻ እንደሆነ ገምቷል።
እጆቹን በቀሚሱ ላይ አበሰው። ደሙን በአፈር ለመሸፈን ሞክረዋል። በቃ አሁን ያለው እኔ ብቻ ነኝ ብሎ አስቧል። አንድ የረሳው ነገር ግን የደም ድምፅ ይጓዛል። ደም ይናገራል። እግዚአብሔርም ቃኤልን አለው፣ ወንድምህ አቤል ወዴት ነው አለው። እግዚአብሔር አንድ የመጨረሻ ዕድል እየሰጠው ነው፣ የመናዘዝ ምሕረትን የመለመን። ግን የቃኤል ኩራት ሁሉን ቻይ በሆነው አምላክ ላይ ያፌዛል። በድፍረትም ይናገራል፣ አላውቅም፣ የወንድሜ ጠባቂ እኔ ነኝ? እኔ እሱ ጠባቂ ነኝን? እኔ ገበሬ እንጂ እረኛ አይደለሁም አለ። ምን አደረገ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። ይህ በመጽሐፍ ቅዱስ ውስጥ ደም የሚናገርበት የመጀመሪያ ጊዜ ነው። በቃላት አይደለም፣ በምስክርነት ነው። ለፍርድ እግዚአብሔርም ቃኤልን አለው፣ ምድሬን ባረስካት ጊዜ ኃይሏን እንዳትሰጥ በምድር ላይ ኮብላይና ተቋዟዥ ትሆናለህ። ይህ ለቃኤል የሞት ሞት ነው። አምላኩም ምድሩን ተቃውሞታል። ዳግመኛ እርሻውን ማረስ አይችልም። ዘር ቢዘራም ፍሬን አይሰጠውም። ማንነቱ ተነጥቋል። ቃኤልም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ። በምድር ላይም ኮብላይና ተቆዟዥ እሆናለሁ። የሚያገኘኝ ሁሉ ይገድለኛል። ግድያን ለዓለም እንዳስተዋወቀው ያውቃል እና ዓለም በሱ ላይ ሊጠቀምበት እንደሆነም ተረድቷል። እግዚአብሔርም አለው፣ እንግዲህ ቃኤልን የገደለው ሁሉ 7 እጥፍ ይበቀልበታል። እግዚአብሔር ቃኤልን ያገኘ ሁሉ እንዳይገለው ምልክት አደረገበት። የመጀመሪያ ገዳይ ጸጋን አግኝቷል፣ ስለተገባው አይደለም፣ ስለጠየቀም አይደለም፣ ነገር ግን የእግዚአብሔር ፍትህ ስለማይለይ እንጂ። የቃኤል ምልክት የኀፍረት ምልክት አልነበረም፣ የመለኮታዊ ጥበቃ አርማ እንጂ። ግን እግዚአብሔር ለምን ገዳይን ከግድያ ይጭን ዘንድ ምልክት ማድረግ አስፈለገው? ምክንያቱም እግዚአብሔር አንድ ሰው ቃኤልን እንዲገድል ቢፈቅድለት የበቀሉ ሂደት ወዲያውኑ ጀምር ነበር። ደም ለደም የሰው ልጅ በትውልድ አንድ ራሱን እስኪያጠፋ ድረስ። ነገር ግን እግዚአብሔር የሰውን ልጅ እርስ በርሱ ከመገዳደል ያድነው ዘንድ ፍርዱን አግቶታል። ነገር ግን በዚህ ታሪክ ውስጥ የምንረዳው አንድ ምስጢር አለ። መጽሐፍ ቅዱስ የሚያስደንቅ ነገር ይነግረናል። የአቤል ደም ከመሬት ጮኸ። ፍትህ፣ በቀል፣ ጥፋተኝነት ነው። ነገር ግን ከሺህ ዓመታት በኋላ ሌላ የበኩር ልጅ በፈሪሳውያን ተቀንቶበት ከከተማው ተወስዶ ሊመግበው በመጣ ሕዝብ ተሰቀለ። ደሙ ግን መሬት ላይ ሲወርድ ለበቀል አልፈዋል። ምሕረትን ለመነ። አባቴ ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ቃኤልም ከኤደን በስተ ምስራቅ ወደምትገኝ ወደ ንሁድ ምድር ሄደ። ፍርሃቱን ይደብቅ ዘንድ ከተማ ገነባ። ስልጣኔን ጀመረ። ዛሬ በቃኤል ከተማ ውስጥ ሁላችንም እንኖራለን። ሁላችንም ቃኤል ነን። ሁላችንም ወንድማችንን በቅናት ተመልክተናል። ሁላችንም እንደ አቤል የልባችን እጅ ከማስረከብ ይልቅ እንደ ቃኤልም የእጃችን ሥራ ለእግዚአብሔር አቀርበናል። ሁላችንም በእጆቻችን ላይ ልናጣቸው የማንችላቸውን እድፎች አሉ። ነገር ግን የምስራቹ ዜና ከአቤል ደም የተሻለ የሚናገረው የኢየሱስ ደም ዛሬም አለ። ዛሬም የቃኤልን ድንጋይ በእጃችን ይዘናል። ዛሬም ምርጫ አለን። ድንጋዩን እንጥላለን ወይስ ወንድማችን እንገልበታለን?